በአሜሪካን ውስጥ ለሚገኙ 194,000 የትራክ ድራይቨሮች ላይሰንሶቻቸው ሊሰረዝ እንደሆነ ወሬ ተሰምተዋል። ይሄ ደግሞ ተወስኖ ያለቀ ጉዳይ ነው። ይሄንንና ሌሎች ጉዳዮችን ከዚህ ቀጥሎ አወራችኋለሁ። ላይክ፣ ሼር ማድረጋችሁን አትርሱ። የአሜሪካ የትራንስፖርት ሚኒስቴር የመንጃ ፍቃድ የመስጠት ህጎችን አሻሻለ። ለአሳይለም ጠያቂዎችና ለቲፒኤስ ባለቤቶች የንግድ መንጃ ፍቃድ ወይም ደግሞ ሲዲኤል መስጠትን አግዷል ወይም ታገደ። ዋሽንግተን ዲሲ የዩናይትድ ስቴትስ የትራንስፖርት ሚኒስቴር ዩኤስ ዲፓርትመንት ኦፍ ትራንስፖርቴሽን ዲኦቲ መስከረም 29 2025 በእኛ ደግሞ ጥቅምት 19 2018 ማለት ነው ግዛቶች የንግድ ተማሪዎች ፍቃድ ወይም ደግሞ ሲፒኤል የንግድ መንጃ ፍቃድ አሰጣጥ ላይ ያላቸውን ስልጣን የሚገድብ አዲስ አስቸኳይና የጊዜያዊ የመጨረሻ ህግ ኢንትሪም ፋይናል ሩል ተግባራዊ ማድረጉን አስታውቀዋል። የአስገዳጅ ህግ የፌዴራል የሞተር ተሽከርካሪዎች ደህንነት አስተዳደር ባካሄደው ግምገማ የመጣ ሲሆን ግምገማው በአሜሪካ የማይኖሩ ነን ዶሚሳይል ተብለው ለሚታሰቡና ስራ ለመስራት ፍቃድ ላላቸው የውጭ ዜጎች የመንጃ ፍቃድ አሰጣጥ ላይ ያተኮረ ነበር። የለውጡ ምክንያት ገዳይ አደጋዎችና የቁጥጥር ጉድለቶች የኤፍኤምኤስሲኤ አዲሱን ህግ ለማውጣት ዋነኛ ምክንያት ያደረገው እንደ ኤሮፓ አቆጣጠር በ25 ወይ ደግሞ 2018 ዓመተ ምህረት በአሜሪካ የማይኖሩ የሲዲኤል ባለቤቶች በተሳተፉባቸው በርካታ ገዳይ የትራፊክ አደጋዎች መከሰታቸውን ነው። በተደረገው ግምገማ በርካታ ክልሎች ነባሩን የፌዴራል መመሪያ ሳይተገብሩ ቀርተዋል። እንዲሁም በስርዓት ውስጥ ባሉ የቴክኒካዊ ስህተቶች በተዳከመ የጥራት ቁጥጥር ምክንያት ህጉን ያልጠበቁ የንግድ መንጃ ፈቃዶችን ሰጥተዋል። በተጨማሪም ብቁ ላልሆኑ አሽከርካሪዎችና እንዲሁም ከህጋዊ የመኖሪያ ጊዜያቸው በላይ የሆኑ የማለፊያ ቀናት ያላቸው ፈቃዶች እንዲሰጡ ምክንያት የሆነ በቂ ያልሆነ የሰራተኞች ስልጠና መኖሩ ተገልጿል። አስቸኳይና ዋና ዋና የህጉ ድንጋጌዎች የዲኦቲ የጊዜያዊ የመጨረሻ ህግ ወዲያውኑ ተግባራዊ የተደረገ ሲሆን የሚከተሉትን ዋና ዋና ለውጦች ያካተተ ነው። የብቁነት ገደብ ከእንግዲህ ለሲዲኤል ወይም ለሲዲኤል ብቁ የሚሆኑ በህጋዊ የሥራ መስክ ባለው የፍልሰት አልባ ሁኔታ ለምሳሌ ኤች1ቢ፣ ኤል1፣ ኦ1፣ ኢ2 ላይ ያሉ ግለሰቦች ብቻ ናቸው። የሥራ ፈቃድ ካርድ ወይ ደግሞ ኢምፕሎይመንት አውቶራይዜሽን ዶክመንት ላይ ያለው እገዳ የሥራ ፈቃድ ኢኤዲ ብቻ ያላቸው ግለሰቦች ለምሳሌ የአሳይለም አመልካቾች፣ የዲኤሲኤ ተጠቃሚዎች፣ የቲፒኤስ ባለቤቶችና የቋሚ ነዋሪነት ኤኦኤስ ጥያቄ በመጠባበቅ ላይ ያሉ ከእንግዲህ ለሲዲኤል ወይም ለሲዲኤል ለሲፒኤል ወይም ለሲዲኤል ማመልከት አይችሉም። የማረጋገጫ መስፈርት ከአሜሪካ ቋሚ ነዋሪዎች